አንድ እንድትሆኑ ፍላጎት ነበረኝ። ሙስሊም አንድ እንደሆን አልቅሻለሁ፣ ለፍቻለሁ። ዛሬ በተከበሩ ዶክተር አብይ አማካይ ተሳክቶልኛል፣ ጨርሻለሁ። ዛሬ ጤነኛ ነበርኩ፣ አሞኛ ያውቅም ነበር። ዘንድሮ ግን 2 ጊዜ አመመኝ፣ ድምጽ የምተዘጋ፣ ሌሊት ብዙ ጊዜ እንቅልፍ የማልተኛበት ሁኔታ አለ ያሉት ሙፍቲ አሁን ማረፋቸው ተሰምቷል። ስለ ቀብራቸው አዳዲስ ዜናዎች ተሰምተዋል። ልጃቸው የት እንደሚቀበሩ ይፋ ሲያደርግ ሙፍቲ እንዲቀበሩ የተናዘዙበት ቦታ ደግሞ በበርካቶች ዘንድ ያልተጠበቀ ግን ድንቅ ስፍራ ተብሎ ከዚህ በፊት ያልተለመደ ቦታ ቀብራቸው እንዲፈጸም ለከንቲባዎች ለመንግስት ባለስልጣናት ጨምሮ ኑዛዜያቸው ለተለያዩ አካላት መነገሩ ተሰምቷል። ለመሆኑ ሙፍቲ የት ነው የሚቀበሩት? ስንት ሰዓት ይቀበራሉ? አጠቃላይ ፕሮግራሙ ምን ይመስላል የሚለው የመጀመሪያ ጉዳያችን ነው። ሁለተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕይወት የተሰማትን ጥልቅ ሐዘን ገልጻለች። ለመሆኑ ለሙፍቲ ኦርቶዶክሶች፣ ፕሮቴስታንቶች፣ ካቶሊኮች አጠቃላይ የሰው ልጆች ሁሉ እንደ አባት የሚያዩዋቸው የሚያከብሯቸውና የሚወዷቸው ለምንድን ነው? ይህም ሌላኛው መረጃችን ሲሆን ሙፍቲ ለጠቅላይ ሚኒስትር አብይ አህመድና ለባለስልጣናትም ባየተናነቃቸው ያስተላለፉት መልእክት እንዲሁም የመጨረሻ ሰዓታት ቆይታቸውን የተመለከተ አዲስ መረጃ ጉዳዩን ይዞላችኋል። ሌላኛው ሙፍቲ ማን ነበሩ? ልደትና የዘር ግንድ የትውልድ አድማሳቸው የት ነው? የመንፈሳዊ ትምህርት ጉዞ ቆሎና የቁርአን ጥማትስ እስከምን ይደርሳል? የትምህርት ጥማትና ወደ አዲስ አበባ ስላደረጉት ያልተጠበቀና አስገራሚ ጉዞ፣ የእውቀት አበርክቶና ጽሑፋዊ ቅርስ፣ የዑለማዎች አንድነት መፍጠር፣ የፈተዋና የዳዕዋ ምክር ቤቶች ፕሬዝዳንትነትን ጨምሮ ወደ ጠቅላይ ምክር ቤት አመራር ታሪካዊ ሽግግር ድረስ ጨምሮ አጠቃላይ ያልተሰሙ ታሪኮችን እንነግራቸዋለን። ለመሆኑ እናንተ ሙፍቲን ስታስቡ ወደ አእምሯችሁ ምን ይመጣል? ምን አይነት ሰው ነበሩ? እስኪ እሳቸውን ግለጹልን። እንዲሁም ደግሞ ነፍሳቸውን በሰላም ታርፍ ዘንድም እንግዲህ ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትንና ስሜታቸውን እንድትገልጹ እየጋበዝን ወደ መረጃው አለፍን። ሙፍቲ መታመማቸው የተሰማው በቅርብ ጊዜ ነበር። በበርካቶች ዘንድ የሚወደዱት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በአሳዛኝ ሁኔታ ህይወታቸው ማለፉ ተሰምቷል። ከሰሞኑ እንግዲህ በተለያየ ቦታ መግለጫ ወይም ደግሞ ቃለ መጠይቅ የሰጡት ሙፍቲ ደህና ነበርኩ፣ አሁን ግን እያመመኝ ነው፣ በተለይ ዘንድሮ 2 ጊዜ አመመኝ፣ ድምጽም ተዘግቷል ብለው ነበር። በሃይማኖታዊ ስርዓት ጨምሮ በርካቶች ጸሎት ሲያደርጉላቸው ነበር። በመጨረሻም ግን ተወዳጁ የሁሉም አባት ሙፍቲ አርፈዋል። ከሙፍቲ ህልፈት በኋላ አስገራሚም አነጋጋሪም ያልተጠበቁ ዜናዎችም ተሰምተዋል። ከዚህ ውስጥ አንዱ ቀብራቸው በኑዛዜያቸው መሰረት ይፈጸማል የሚለው ነው። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት በኑዛዜያቸው መሰረት እንደሚከናወን ልጃቸው አህመድ ሙፍቲ ዑመር ዛሬ አሳውቋል። በቤተሰባቸው ለተሰበሰቡ ኮሚቴዎችና በቀጥታ ስርጭት ለሚከታተሉ ኢትዮጵያውያን ነው ይህን ሐሳቡ የገለጸው። በዚህ መሰረት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት በዛሬው ዕለት ይፈጸማል። ሰዓቱ 10 ሰዓት ሲሆን የሚቀበሩበት ቦታ ግን ከዚህ በፊት ያልተለመደ ነው ተብሏል። ጋርመንት ሰፈር አዲሱ አትክልት ተራ ትንሽ ዝቅ ብሎ ድልድዩ አጠገብ በሚገኝ ስፍራ ቁርአን በሚያስተምሩበት መስጊድ ቅጥር ግቢ ውስጥ የሚከናወን ይሆናል ነው የተባለው። በእርግጥ የእስልምና የቀብር ስነ ስርዓት በመስጊድ ግቢ ውስጥ እንዳልሆነ ብዙ ጊዜ የምናውቀው ሲሆን እንደዚህ ትልልቅ የሃይማኖት አባቶች ሲሞቱ በኑዛዜያቸው መሰረት መስጊድ ውስጥ ይቀበራሉ የሚለውን ግን የእምነቱ ተከታዮቻችንና አድማጮቻችን እንድትጽፉልን እንፈልጋለን። በእርግጥ ይህንን ሁኔታ ሙፍቲ በህይወት እያሉ ከተለያዩ አዲስ አበባ ከንቲባዎች ጋር ተነጋግረው ጨርሰዋል ብሏል ልጃቸው። በዚህ ጉዳይ ላይ አዳዲስና ተጨማሪ ጉዳዮችም እንደሚሰሙ እየተጠበቀ ነው። የሆነው የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ስርዓተ ቀብር ለማስፈጸም ኮሚቴ ተቋቁሟል። ከቀኑ 6 ሰዓት ፒያሳ በሚገኘው ኑር መስጊድ ሶላተል ጀናዛ ይሰገዳል። ከቀኑ 8 ሰዓት በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም ይከናወናል። ከቀኑ 10 ሰዓት ስርዓተ ቀብራቸው ይፈጸማል ተብሎ
በወጣው ፕሮግራም እየተጠበቀ ነው የሚገኘው። በሙፍቲ ሀዘን ሞት በርካቶች ሀዘናቸውን እየገለጹ ሲሆን ከእነዚህ ውስጥ እንግዲህ በርካቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ አመራሮች፣ ግለሰቦች፣ አርቲስቶች እነ ቴዲ አፍሮን ጨምሮ ሁሉም ሀዘናቸውን እየገለጹ ነው የሚገኙት። ለመሆኑ ሙፍቲ በበርካቶች ዘንድ ለምን እንዲወደዳሉ ለሚለው ጉዳይ ዓለምን ወይም ገንዘብን የናቁ መሆናቸው፣ ለበርካቶች ለሰላም፣ ለፍቅር፣ ለአንድነት መናገራቸው እጅግ ትሁትና አንደበታቸውም የተቆጠበ መሆኑ ነው ይላሉ። ለዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ህይወት የገለጸችው ሀዘን አንዱ ማሳያ ሆኖ ተገልጿል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ አባ ሳዊሮስ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ ብለዋቸዋል። በአገልግሎት ዘመናቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰው ነበሩ። በሁሉም ኢትዮጵያን ዘንድ የተወደዱና የተከበሩ የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በመላ ኢትዮጵያን ዘንድ በመልካም ስብዕናቸውና በርህራሄያቸው በታሪክ ሲታወሱ ይኖራሉ ያሉትም ለዚህ ማሳያ ተደርጎ ይወሰዳል። በእርግጥም ይህ በትክክል የሚገልጻቸው ነው ሲሉ በርካቶች ሀሳብ አስተያየታቸውን እየገለጹ ነው። ሙፍቲ ከዚህ በፊት የእስልምና የሃይማኖት አባቶችን ወደ አንድ ለማምጣት በተደረገ ውይይት ለጠቅላይ ሚኒስትሩና ለባለስልጣናት በእንባና በሀዘን ስሜት ውስጥ ሆነው አንድ ነገር ገልጸው ነበር። እርሳቸው አሁን ላይ ይህ መጨረሻ ሰዓታት ላይ ሆነው እያመመኝ ነው፣ ደጋግሞ አመመኝ፣ ይህ ነገር በልጅነት ያልነበረም አሞኝም አያውቅም እንዳሉት ሁሉ እኛ ለምን እንጣላለን? ለገንዘብ፣ ለስልጣን ለምን? በእርግጥ ሁሉም እሱን ይፈልጋል። እኛ የሃይማኖት አባቶች ግን ለገንዘብ ብለን መጣላት የለብንም፣ ለስልጣን ብለን መጣላት የለብንም። እኛ የሃይማኖት አባቶችም ሳንሆን አጠቃላይ የሀገሪቱ ሕዝብም በሙሉ በሰላም በፍቅር ተዋዶና ተከባብሮ መኖር አለበት እንጂ ለዚህ አጭር ጊዜ በምድር ለሚኖረው ለምን እርስ በርስ ይገዳደላል ሲል በሀዘን ስሜት ውስጥ ሆነው በአንድ መድረክ ላይ ለጠቅላይ ሚኒስትሩና ለባለስልጣናት መልእክት አስተላልፈው ነበር። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የልጅነት ዘመንና የትውልድ ቦታቸው ለቀጣይ መንፈሳዊ ጉዟቸው መሰረት የጣለውን የኢትዮጵያ ሙስሊም ማህበረሰብ ሴቶችን ጠንቅቀው እንዲረዱ አድርጓቸዋል ይባልላቸዋል። በአማራ ክልል ደቡብ ወሎ ዞን ወራይሉ ወረዳ ውስጥ በምትገኘው ገነተ መንደር የተወለዱት ሀጂ ዑመር ኢትዮጵያ ሙስሊሞች ሃይማኖታዊ እውቀትና ባህል ከትውልድ ወደ ትውልድ የሚተላለፍበትን አውድ አንጸባርቀዋል ይላቸዋል። አባታቸው የገበሬነት ስራን የሚከውኑ ቢሆንም ልጃቸው የዲን እውቀት እንዲቀስም የነበራቸው ፍላጎት ከመደበኛ የዓለም ትምህርት በላይ የነበረ መሆኑን የሀጂ ዑመር የህይወት መንገድ ቀይሯል። ሀጂ ዑመር ኢድሪስ የአካላዊ ድካምን የተቋቋመው ለዲን እውቀት የከፈሉት ዋጋ የሚገልጹ ታሪኮች በመላው የኢትዮጵያ ሙስሊም ማህበረሰብ ዘንድ ይታወቃሉ። እሳቸው ራሳቸው እንደገለጹት ለ6 ዓመት ከ6 ወር ያህል ቆሎ እየተመገቡ ቁርአንን የቀሩበት ጊዜ የትምህርት ጥማትና የዕልም ፍለጋቸው ምን ያህል ጠንካራ እንደነበር ያሳያል። የዓለምነት መሰረታቸውን የጣሉት ከታወቁ የእስላም ሊቃውንት ዘንድ ለዓመታት በመማር ሲሆን በተለይ በሱፊ አስተምሮ ጠልቀው መግባታቸው በዛን ጊዜ በሀገሪቱ የነበረው የመንፈሳዊ እንቅስቃሴን ስፋት ያሳያል። የአባትየው ፍላጎት ልጃቸው ነጋዴ ወይም ፖለቲከኛ እንዲሆን ቢሆንም የሀጂ ዑመር ልብ ሙሉ ለሙሉ ለእውቀት ፍለጋ ማድላቱ የእርሳቸው ልዩ መንፈስ ጥሪ ያሳያል። የሀጂ ዑመር የእውቀት ፍለጋ ጉዞ ረጅም፣ አድካሚና የትጋት መግለጫ ነበረ። በተለይ በህይወት ሳሉ በሰጧቸው ቃለ መልሶች ለትምህርት የከፈሉትን መስዋዕትነት አስረድተዋል። ከ50 ዓመታት በፊት ወደ አዲስ አበባ የተጓዙት በግምት በ1970ዎቹ መጀመሪያ በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት ሀጂ መሐመድ ሳኒ ሀቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል በሚል ነበር። ዋና ዓላማቸው በከተማዋ መኖር ሳይሆን ኡስታዛቸውን ወይም መምህራቸውን መፈለግ ነው። ይህ የእውቀት ጥማት የመምህርና ተማሪ ጥልቅ ግንኙነት የሚያሳይ ነው። ሀጂ ዑመር መምህራቸውን የፈለጉትን ያህል በደሴ ከተማ ሲያስተምሯቸው የነበሩ ተማሪዎች እርሳቸውን ተከትለው አዲስ አበባ መምጣታቸው የእውቀታቸውን ጥራትና የተማሪዎችን ፍቅርም ያሳያል። ሀጂ ሳኒ ሀቢብ በሀጂ ዑመር ዓመታት የሰበሰቡት እውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ስለተረዱ አዲስ አበባ ታላላቅ መስጊዶች እንዲያስተምሩ ተመደቡ። በተለይ በአንዋር መስጊድና በመስጊድ ኑር ውስጥ በአስተማሪ የጀመሩ ሲሆን ግማሽ ቀኑ ለራሳቸው እውቀትን ለመሰብሰብ ሲያውሉ ቀሪውን የቀን እኩሌታና ምሽት ላይ በማስተማር ያሳልፉ ጀመረ። ይህ የራስን እውቀት የማሳደግና ለሌሎች ማካፈል ሚዛናዊነት የአንድ ታላቅ ዓሊም ባህሪ ነው። ሙፍቲ እንዲወደዱ እንዲወደሱ በሞታቸው በርካቶች እንዲያዝኑ ካደረጉ ጉዳዮች ውስጥ አንዱ ይህ ነው።
ሙፍቲ ሐጂ ዑመር ኢድሪስ ከ50 ዓመታት በላይ በዘለቀ አዲስ አበባ ቆይታቸው ለኢትዮጵያ ሕዝበ ሙስሊም ከፍተኛ የመንፈስ ምግብ አቅርበዋል። ቁርአን ትምህርት ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። የቁጥር መጠን የእርሳቸውን የማስተማር ተጋድሎና የተደራሽነት ምን ያህል ሰፊ እንደነበር ያንጸባርቃል። የቁርአን ትርጉም ቅዱስ ቁርአንንም ተርጉመዋል። ይህ ትርጉም በሲዲ ተሰራጭቶ ለብዙዎች የመድረስ እድል አግኝቷል። ከማስተማር ባሻገር ሐጂ ዑመር ኢድሪስ ትልቅ የጽሑፍ ቅርስ መትተዋል። ከ50 በላይ ሃይማኖታዊ መጻሕፍትን ጽፈዋል። ከዚህም በላይ ከመደበኛው ትምህርት ውጭ ራሳቸውን የግል ጥናት ሲያካሂዱ እንደነበር የሚጠቁም መረጃ አለ። ለ80 የሚበልጡ ያልታተሙ የእጅ ጽሑፎች ወይ ማኑስክሪፕቶች እንዳሏቸው ራሳቸው መግለጻቸው በእስላማዊ ዕውቀት ያላቸው ትጋትና ምርምር ምን ያህል ሰፊ እንደነበር ያሳያል። ይህ ደግሞ በሃይማኖታዊ ትምህርቶች፣ በፊቅህ እስልምና ሕግና በዳዕዋ የእምነት ጥሪ ላይ ጥልቅ ግንዛቤ እንደነበራቸው ማሳያ ተደርጎ ይቆጠራል። ሐጂ ዑመር ኢድሪስ ለኢትዮጵያ ሙስሊሞች አንድነት የነበራቸው ከፍተኛ ቁርጠኝነት ገና በለጋ አመራር ዘመናቸው አሳይተዋል። አዲስ አበባ መጅሊስ ሊቀመንበርነት ያገለገሉ ሲሆን በተለይ በሙስሊሙ ማህበረሰብ ውስጥ በነበሩት የተለያዩ ወገኖች መካከል የሰላም ድልድይ ለመሆን ጥረዋል። አዲስ አበባ ዑለማዎች የእስልምና ሕግና አስተምሮ ሊቃውንት አንድነት መድረኩን የመሩት ሲሆን በጊዜው በነበሩት የሱፊያንና የሰለፊያ ወይም አህለ ሱና ጎራዎች መካከል በነበሩ አወዛጋቢ ጉዳዮች ለመፍታት ቁልፍ ሚና የተጫወቱ ድንቅ ሰው እንደነበሩ የሚታወቅ ጉዳይ ነው። በእርግጥ ሐጂ ሙፍቲ ታሪካቸው እጅግ ብዙ ተዘርዝሮም የማያልቅ ነው። ሙፍቲ ሐጂ ዑመር ኢድሪስ ከ50 ዓመታት በላይ በዘለቀ አዲስ አበባ ቆይታቸው ለኢትዮጵያ ሕዝበ ሙስሊም ከፍተኛ የመንፈስ ምግብ አቅርበዋል። ከሙስሊሞች አልፎ ለበርካቶችም ምሳሌ መሆን ችለዋል። የቁርአን ትምህርት ቅዱስ ቁርአንን ደጋግመው ከማስተማር በዘለለ በርካቶች በውይይት በስምምነት በንግግር እንዲያምኑ በር የከፈቱ ትልቅ አባት ነበሩ። በእርግጥም በእሳቸው አመራር ወቅት በኢትዮጵያ እስላማዊ ባንኮች እንዲቋቋሙ መደረጉ ራሱ ሌላው ትልቅ ታሪካዊ ስራቸው ነው ይባላል። ይህ ውሳኔ ሙስሊሙ ማህበረሰብ ኢኮኖሚያዊ ፍላጎት ያሟላና በአገሪቱ ኢኮኖሚ ውስጥ ንቁ ተሳትፎ እንዲኖር ያደረገ ሲሆን እርሳቸውን ተቋማዊ አስተዋጽኦ የሚያሳይ ነው። ለኢትዮጵያም የሙስሊም ፋይናንስ መስፋፋት የከፈሉት በር ለትውልድ የሚተላለፍ ውርስ ነው ይባልላቸዋል። ሐጂ ዑመር ኢድሪስ በግልዮታቸው 39 ጊዜ ሐጅ ማድረጋቸው ይታወቃል። ለአምልኮት ሃይማኖትና ለሙስሊም ማህበረሰብ አገልግሎት የነበራቸውም ከፍተኛ ቁርጠኝነት ማሳያ ተደርጓል። በምክር ቤቱ ፕሬዝዳንትነት ዘመናቸው የሐጅና ዑምራ አገልግሎት አሰጣጥን በማሻሻል ኢትዮጵያን ሙስሊሞች አምልኮ ግዴታቸውን በቀላሉና በተደራጀ መልኩ እንዲወጡ አድርገዋል። በኮቪድ-19 ወረርሽኝ ወቅት ሳውዲ አረቢያ ሐጅን በውስን ቁጥር ለማካሄድ ስትወስን ውሳኔውን በመደገፍ የዓለም ጤናን ማስጠበቅ ከእስልምና ሸሪዓ መርሆች ጋር የሚስማማ መሆኑን አጽንኦት ሰጥተዋል። የሐጂ ዑመር ኢድሪስ ተጽዕኖ በኢትዮጵያ ብቻ የተገደበ አልነበረም። ሙስሊም 500 በተሰኘው ዓለማችን ተጽዕኖ ፈጣሪ ሙስሊም ዝርዝር ውስጥ መካተታቸው የእርሳቸው ዓለም አቀፍን ተሰሚነት የሚያሳይ እንደሆነ የሚታወቅ ጉዳይ ነው። ዞሮ ዞሮ የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደ አኺራ መሄድ ወይም መሞት በኢትዮጵያ ሙስሊም ማህበረሰብና በመላ ኢትዮጵያን ዘንድ ጥልቅ ሐዘን ፈጥሯል። እሳቸውን ማጣት እጅግ ከባድ መሆኑና በእጅጉ ትልቅ ሐዘን ነው በማለት በርካቶች የገለጹ ሲሆን አዲስ አበባ ከተማ አስተዳደር ከንቲባን ጨምሮ በርካታ የመንግስትና ሃይማኖት መሪዎች ሐዘናቸውን ገልጸዋል። ይህ በእሳቸው ስብዕና ልፋትና ተጽዕኖ የነበረውን ጥልቅ ሐዘን የሚያሳይ ጉዳይ ነው። የሐጂ ዑመር ኢድሪስ የህይወት ጉዞና አስተዋጽኦ ለትውልዶች የሚተርፍ ለኢትዮጵያ ሙስሊሞች አንድነት፣ ለእስላማዊ ተቋማት መጠናከር፣ ለእስላማዊ ፋይናንስ መስፋፋትና ለሀገራዊ ሰላም የከፈሉት ዋጋ ታሪክ ሲዘክረው ይኖራል ሲሉ በርካቶች እየገለጹት ይገኛሉ። ከቀብርና ሌሎች ጋር የተገናኙ ሌሎች መረጃዎች ካሉ ወደ ኋላ እንመለሳለን። ያሁኑን አበቃ።